በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ከዚህ በፊት ታምሜ ነበር እዚህ ቦታ የመጣው ጓደኛዬ አብረን የመጣን ውጭ ሄዳለች። በ15 ቀኗ ነው ድና የወጣችው። እኔ ወሎሎ ታዝዤ ነበረ። ወሎሎ አለሎ ማለት ነው። በ3 ቀን ነው የዳንኩት። እሱንም ምስክር ሰጥቼ ነው የወጣሁት። ጸበል ደግሞ ተጠምቀሽ መተሽ ምስክር ትሰጫለሽ ስላሉኝ አሁን ደግሞ ጸበሌን ጨርሼ መጥቼ ሙሉ በሙሉ ድኜ እገኛለሁ። ስለዚህ ቤተሰቦቼ በሙሉ ታሞ ነበረ። 4 ወንድሞቼ ናቸው ይዤ የመጣሁት። ጓደኞቼ ደግሞ ወደ 30 ሰው በላይ ሆነን ይዤ የመጣሁት በሙሉ ሁሉም ድኖልኛል። እግዚአብሔር ይመስገን። መቤቴ ምስጋና ይግባል። ስለዚህ እኔ ከዚህ በፊት 12 ዓመት ነበር የተሰቃየው። ጸበል ላይ 9 ዓመት የተቀመጥኩት። እንጀራ መጋገር አልችልም፣ ለራሴ መብላት አልችልም። በቅጣ ብቻ ነበር የምኖረው ማለት ነው። ቅጣ እየጋገርኩ ነው የምበላው። በጭራሽም አንድ ነገር በልቼ ከወጣሁ ምቼ ያስመታኝ። ብዙ ስቃይ ነበር ያሳለፍኩት። ከዛ አስፋልት ላይ ወጥቼ ንብረት አለኝ። ያን ንብረት ሁሉ ትቼ ወጥቼ ነው አስፋልት ላይ ወጥቼ ልመና ወጣሁ። ልመና ከወጣሁ በኋላ እኔ ቤቴ ውስጥ ቁጭ ብዬ 1 ብር እየተሰጠኝ ያለ 1 ብር እቀበላለሁ ብዬ ሲሄድ ከለከሉ። በጣም አዝኜ በጣም አለቀስኩና በቃ ከዚህ በኋላ ህይወቴን ማጥፋት ብቻ ነው ያለብኝ ብዬ በቃ እቺ ጓደኛዬ ጋር እያወራን እኔ እኮ የአባ ገብረ ማርያም ስልካቸው ከዚህ በፊት አንድ ጓደኛዬ ሰጣኝ ነበረ። የእነሱ ስልክ እንደውልና እንሄዳለን አለች። አይ እኔ ሳልሄድም እኔ ከዚህ በኋላ ተስፋ ቆርጫለሁ፣ አንቺ ሄደሽ ራስሽ ሞክረሽ ነይ ብያት እንትን ስላት አይሆንም አብረን ካለርን አለችኝ። ያው አብረን መጣን። ስመጣ ብዙ ነገር ተነገረኝ። በጣም አዘንኩት። በቃ እኔ ላይ የተደረገው ነገር በጣም ከባድ ነው። እዚህ መጥቼ ነው እነሱ ናቸው በቃ ተነገረኝ። ከተነገረኝ በኋላ በጣም የሚያስፈራ ነበረ። ግን እግዚአብሔር ይመስገን በእግዚአብሔር ኃይል በእግዚአብሔር ቸርነት ይወድኝ ይገኛለሁ። እግዚአብሔር ደግሞ ወደፊት ምሱ ያውቃል። አባንም ደግሞ እግዚአብሔር ይጠብቃቸው። ወላዲተ አምላክ መንበረ ፀሐይ እመቤቴ ወላዲተ አምላክ እሷ እንግዲህ በአንድ ጊዜ ብቻ ነው የዳንኩት። አንድ ያዘዙኝ ቅዱስ ጊዮርጊስ 7 ቀን፣ አወይ 7 ቀን፣ ስላሴ 7 ቀን አዘዙኝ። እሱ በአንዴ ነው ተጠምቄ ሲመጣ ሙሉ በሙሉ ድነሻል ነው ያሉ። የመጀመሪያ ጊዜ ነው እየተያየቅን ነው ስልክ እየደወልን ነው የመጣን እንጂ አናውቀውም እኛ በፊት ማለት ነው። እሷም ከሰው ነው የተቀበለችው ስልካቸው። እሷ በ15 ቀን ነበር የተቀጠራት። 14 ቀን ሲሞላት ጸበሉ ከተጠመቀች በኋላ ወዲያው እዚህ ቁጭ ብላ አባ ሲጠይቃቸው ይመጣልሻል ችግር የለውም በቃ ጠብቂ ያላት። እዚህ ቁጭ ብላ ነው ተደውሎላት እሷ የሄደችው። ወደ 15 ዓመት በላይ ነው እንግዲህ የተሰቃየችው በዚህ በውጭ ምክንያት ብዙ መከራ ነበረባት። አሁን ግን ይኸው እዛ ነው ያለችው። ሲወጣም አሁን እንጀራም ጋግሬ ሲወጣ በጣም ነበር የሚያመኝ። አሁን እነሱ ጋር ከመጣው በኋላ እንጀራ ልጣፍቼ ጋግራለሁ ሲል እንጀራ ምጣዱ ላይ እንተከተካል እንጂ አይወጣልኝም። አይኔ የለውም በጭራሹ ማለት ነው። ግን ያ ይሄ አላለቀም። እሱን እነሱ ጋር መጥቼ ከሄድኩ በኋላ ያንን ላውካውና ስጋግር ደህና ነው፣ ምንም ቅያሬ የለውም። በቃ ለሰው ነው እንደውም ሰው ቀይሬ ሁሉ ስሰጣቸው ምንም እንደዛው ነው፣ በቃ ቅያሬ የለውም። አሁን ግን እነሱ ጋር ይዤ ከገባሁ እንደውም እንጀራ ትላንትና ሁሉ ጋግሬ ነበር ይዤ መጥቼ ቢያሳያቸው የበፊቱንና የአሁኑ ጉር ነው። እግዚአብሔር ነው ብዬ ነው የምነግራቸው። እኔ ከዚህ በፊት እንደዚህ ስለተደረገብኝ ለእናንተም እንደዛ ነው ብዬ ነው የምመክራቸው እነሱ ማለት ነው። አሁን አንድ ጓደኛዬ ባሏ ጴንጤ ነው፣ እሷ ክርስቲያን ነበረች። አመቱ ነው ስራ ካጣ እዚህ ይዣት መጥቼ እሷ ገና ቅዳሜ ነበር ይዣት የመጣ ሰኞ ስራ አገኘ እሱ ማለት ነው። አሁን እንጀራቸውን በጣም ነበር እነሱንም እያሰቃየችው። ዛሬ ከጋገሩ ነገ እየሻገተ በጣም ያስቸግራቸዋል። ከዛ ምንድን ነው እንደዚህ ያለ ነገር እኔ በጣም ተቸገራለሁ ምናምን ብላ ስትነግረኝ ከአርሴማ ጅሩ የሆነ እምነት ይዤ መጥቼ ነበረ። እሱ ሰጠዋት። እሱ ስሰጣት እሱ ስታረግ ደህና እየሆነ መጣ እንጀራው ማለት ነው። አሁን አባ ጋር መጣ። ሁሉም ነገር እንግዲህ ጸበሉን ጨርሳለች፣ ግን ድጋሚ አልተመለሰችም እንጂ ባሏም በጣም ዝግትግት ያለበት ቦታ ከ5 6 በላይ ነው ስራ የተገኘለት እነሱ ጋር ከመጣች በኋላ ማለት ነው። እኛ ለማወቃችን ነው እንጂ መናፍቅ እንኳን እየተፈታ ነው ያለው።
መልካም ይህ መልእክት በትክክለኛው እንዳለችው እንጀራ ስጋግር ምቺ የሚያስመጣት ያ አጋንንት ነው። በሰውነቷ ላይ ያደረ አጋንንት አሽታ ስትወጣ እንዲመታትና መንፈሱ እንዲገባባት እያደረገ በዚህ በሽታ መልክ ነው የሚገባው። ያንን እያደረገ ነው የሚጫወተው። መናፍስት ነው። የልክፍት መንፈስ ይባላል። የልክፍት መንፈስ ነውና የሰላቢ ደግሞ እንጀራ የሚሻግት ሰላቢ ናቸው። ሰላቢዎች ምን ያደርጋሉ? እንጀራዋን ይወስዱና እንጀራዋን የሷን በብድር መልክ እንደገናም ደግሞ ዱቄት ብድር ይወስዳሉ። እነኛ ሰላቢዎች ማለት ነው። ከዛ ይወስዱና እዛ እነሱ የሚሰሩበት የሚያደርጉት ቦታ ላይ ከነሱ ከሚያደርጉበት ቦታ ላይ የሷን እንጀራ እድል ወስደው እዛ አስቀምጠውታል። እዛ ያስቀምጡት ሙሉ ለሙሉ የሷ እድል እዛች ተሰለበው እንጀራዋን የወሰደው ሰውዬ ጋራ ሙሉ ለሙሉ ይሄዳል። የሷ እየተበላሸ የሷ ጤነኛ ሳይሆን እየሻገተና እየኩፍ እያለ አብታው ዞረ ስትል ወዲያው ኩፍ እያለ እየተኩረፈረፈ ዝም ብሎ ቁጭብ እጥር ብዙ ጋግራለሁ ስላ ይሄማ ለ10 ቀን ለ5 ቀን ይበቃኛል ብላ ትታስብ እንኳን ለ5 ቀን ለ4 ቀን 2 ቀን አይደለም 2 ቀን አይቆይም መሻገት። እንደገናም ደግሞ እልም አንድ እንጀራ ታነሳችለት እልም አንድ እንጀራ ታነሳችለት እልም የሚል የሰላቢ ሟርት ይባላል። ይሄም እንደዚሁ በእንጀራቸውና እድላቸውን እየወሰዱ ሌሎቹ ሀብታምና ብዙ ገንዘብ ያገኙበት መንገድ ነው። ብዙ እንጀራቸው ሰፊ። እንደገናም ደግሞ እነኛ ሰላቢዎች ቤተክርስቲያን ያድሳሉ፣ ቤተክርስቲያንን ያንጻሉ፣ የኔ ቢጤን ይረዳሉ። እንደዛ እያደሩ ያንን የዚህኛውን ላብ እየዘጉ እዛ ጋር በዚህ ቀን ስለናል እያሉ የሚያደርጉት ነገር አሉ። ያበላሉ እንጀራቸውን። ይሄንን የወሰዱትን ደግሞ ለሊብጥ ያበላሉ። የሚገርማቸው ነገር ያ ትንሽ የተወሰነ ይጋመሰናል ስለሚሉ ነው። እና ይሄን እያደረጉ ነው ሰላቢዎች ስራቸውን የሚሰሩት። እና ይሄ የሰላቢ ሟርት ነው። ይሄ ደግሞ ማድረግ ያለባቸው የትዳር ጓደኛቸው ሰነፍና ቤተክርስቲያን የማይሄድ ጸበል የማይገባ ጸበል የማያመጣና ቤቱን የማይረጭ የማያስባርክ ከሆነ ያ ሙሉ ለሙሉ መናፍስቱ በሁለቱም ላይ በቤታቸው ላይ ብዙ ጊዜ እንዳይሳካላቸው ያደረጉት ሰላቢ እና እናም ደግሞ ሄደው እንዳይድኑባቸው የሚያደርጓቸው ስላለ በሚስጥር መተት የሚያደርጉባቸው ስላለ የሚስጥር ሰላቢ ነውና ይህን እያደረገ የሚያሰነካከላቸው ስለሆነ ማድረግ ያለባቸው መንገድ ይህንን ቪዲዮ ተመልክተው ወደዛ አገልግሎት ላይ መሳተፍና እንደገናም ደግሞ ንስሐ እየገቡ ከዛ ጸበል ሄደው ተጸበል ቦታ ጸበሉን አንጥተው በቤታቸው መግቢያ ላይ ቢያደርጉ እንደገናም ደግሞ ቤታቸውን ቢያስረጩ በካህናት እየጠሩ ካህናትን በየ15 ቀኑ በየወሩ ቢያስባርኩና ቤታቸውን ቢያስረጩ መልካም ነው። ቤቱ ሲገባ ያ ቅዱስ ካህን ሲገባ ቅዱሳን አምላክንና ሰማይ አባታችንን እያስባረኩ እንደሆነ ይገባል። ያ ሁሌ እየተባረካላቸው ይሄዳል። ያ አንዴ ድርሳናቶችን ነው ተጸልዮ ሰላም ለኪ ጸሎት ተጸልዮ ውዳሴ ማርያም ተደግሞ ያ ጸሎት ተደርጎበት ነው ጸበል ላይ ተደርጎ የሚረጨውና ያን ግቢው ሲረጩ ቢያንስ ለ6 ወር ይጠብቃል። ለ6 ወር ባጭሩ በ6 ወር ይጠብቃል። እሱ ደግሞ ካሉ ላወለና እንትን ታላል ንጹህ ከሆነ ሰው ክፉ አልሰራ እስከ ዓመትም ይጠብቃል ማለት ነው። ስለዚህ ያንን ታደረጉ ምንም እንደገናም ደግሞ በጓቃቸው ላይ እና በዱቄታቸው ላይ እምነቶችን ተቅዱሳን እምነት ሄደው አንጥተው ያችን በየጓቃቸው ላይ ቢያደርጉት ምንም የሚጎዳ ነገር የለም። በቡቃ ላይ በእንትን ቋጥረው ቁጭ ማድረግ። አቋም ስትገባ መስማም ማለት አለባት ግዴታ። መስማም ታልተደረገ መስማም ታይባል በፍጹም ቡቃ መግባት ያለበትም ዱቄት ዕቃ መግባት የለበትም ወሰብ መግባት የለበትም። አብዛኛው አሁን ሰዎቻችን እየተበላሹ ያሉት አያረጉም። መስማም ብለው አይሉ ዝም ብለው አሁን ገበታም ሲቀርብም ዝም ብለው በቃ መዝረፍ መብላት ብቻ ነው እንጂ በስማም ብለው አማስበው አያቀርቡም። በስማም ብለውም አይበሉም። እና በዛ ልክ ደግሞ መናፍስት እየወሰደ ሰላቢ እየወሰደ አርቃናቸውን እና እነሱ እንዳይጠግቡ ያደርጋቸዋል፣ እነሱ እንዳይደረጁ ያደርጋቸዋል። እናም ደግሞ እለት በእለት እየወሰደ ያጠፋባቸዋል ማለት ነው።